ሰላም እንዴት ናችሁ? የደሱ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ የምንማማረው እንግዲህ ስለ ወይራ ዘይት የጤና ጥቅሞች ይሆናል። እንዲሁም የወይራ ዘይትን ስንጠቀምስ ምንሰራቸው ስህተቶች ምን ናቸው? እንዲሁም ከመጠን በላይ የወይራ ዘይት መጠቀምስ ለጤናችን ምን አይነት ጉዳት ያስከትላል የሚለውን አጠቃላይ በዚህ ቪዲዮ የምናይ ይሆናል ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲማማሩበትና ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን እኔን እንድታበረታቱኝ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ የወይራ ዘይት እጅግ በጣም ትየለሌ የሆኑ የጤና ጥቅሞች የሚሰጠን የዘይት አይነት ነው። በተለይ ደግሞ በውስጡ በያዛቸው ሶስት አይነት ፋቶች እነ ሞኖ አንሳቹሬትድ ፋት፣ ሳቹሬትድ ፋት እና ፖሊ አንሳቹሬትድ ፋቶችን ይዟልና እነዚህ ደግሞ ምን ያህል ለጤናችን ጠቃሚ እንደሆኑ ይታወቃል። በተለይ በየቀኑ 1 እስከ 2 የሻይ ማንኪያ መጠቀም ለጤናችን እጅግ በጣም ተመራጭ ነው ማለት ነው። በተለይ የምናገኛቸው ብዙ ንጥረ ነገሮች አሉ ማለት ነው ከወይራ ዘይት። ስለዚህ ከ1 እስከ 2 ማንኪያ በቀን በመጠቀም ለተለያዩ ችግሮች ልንዳረግ የሚችለውን ችግር ይቀርፍልናል ማለት ነው። በተለይ ሞኖ አንሳቹሬትድ ፋት እንግዲህ 70% አካባቢ ይዟል። እንዲሁም ሳቹሬትድ ፋትም 13.8 አካባቢ ፐርሰንት ይዟል። ሌላው ደግሞ ፖሊ አንሳቹሬትድ ፋቲ አሲድ ደግሞ እነዚህ ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ በመጠራቸውን 10.5 ይዟልና ለጤናችን ጥሩ ንጥረ ነገርም የምናገኝበት የዘይት አይነት ነው ማለት ነው። ሌላው በአንቲኦክሲዳንቶች እንደ ፖሊፊኖል፣ ቫይታሚን ኤ፣ ሌሎችም እነ ኦሊክ አሲድ እነዚህ አይነት ነገሮችን ይዟል። ይሄ ደግሞ ለቆዳችን አጠቃላይ ኢንፍላሜሽን ለማስወገድ፣ ካንሰር ነክ ሴሎችን ለማስወገድ እና ሌሎችንም ችግሮች በትልቅ ደረጃ ይቀርፍልናል። ሌላው ብዙ ጊዜ ኤክስትራ ቨርጂን የሆነ ኦሊቭ ኦይል ብንጠቀም ከተለያየ በሽታ መከላከል እንችላለን ራሳችን ማለት ነው። በተለይ በሂት ዲስትራክት ስለማይደረግ እንዲሁም ለኩኪንግም ተመራጭ ስለሆነ ለጤናችን እጅግ በጣም ጠቃሚ የሆነ የዘይት አይነት ማለት ነው። እንግዲህ ኤክስትራ ቨርጂን የሆነ ኦሊቭ ኦይል እንዴት ነው የሚዘጋጀው? በኮልድ ኮምፕረስ ነው የሚዘጋጀው። ብዙ ጊዜ ሜካኒካሊ በሂትም እንደገና ደግሞ ኬሚካል ሳይጨመርበትም ነው የሚዘጋጀው እና እጅግ በጣም ተመራጭ ነው ማለት ነው። ሌሎችም አሉ። በተለይ ሌሎች በተለያየ ነገር ሊዘጋጁ ስለሚችሉ ለጤናችን ያን ያህል ተመራጭ አይደሉም። ነገር ግን ኤክስትራ ቨርጂን ኦሊቭ ኦይል ስንጠቀም ብዙ ጊዜ ሜካኒካሊ ኮልድ ኮምፕረስ ወይም ደግሞ ምንም አይነት ሂት ሳያገኝ ምንም አይነት ኬሚካል ሳይጨመርበት ስለሚዘጋጅ ለጤናችን እጅግ በጣም ተመራጭ ነው ማለት ነው። ይሄ ደግሞ ኬሚካል የለውም፣ ሙቀትም ስለማይጠቀም። ሌላው ደግሞ የኦሊክ አሲድ ኮንቴንቱ ከ1% በታች ስለሆነ በኦክሳይድ ውጥረት እንዳንጠቃ በኢንፍላሜሽን እንዳይጠቃም ያደርግልን የዘይት አይነት ነው። አዘውትረን የምንጠቀመው ጥቅም እናገኛለን። ሌላም አይነት የኦሊቭ አይነት አለ። በተለይ ደግሞ ሪፋይንድ ኦሊቭ ኦይል ብለን የምንጠራው ይሄ ደግሞ ብዙ ጊዜ ሂትን በመጠቀም ፕሮዲውስ ስለሚደረግ የኦሊክ አሲድ መጠኑ ከ3% በላይ ስለሆነ ብዙ ጊዜ ለኦክሳይድ ውጥረት እንድንጋለጥ ስለሚያደርግ ብዙም ተመራጭ አይደለም ማለት ነው። ሶስተኛ ፒውር የሆነ ኦሊቭ ኦይል ማለት ይሄ ደግሞ 50% ከኤክስትራ ቨርጂን ኦሊቭ ኦይል 50% ደግሞ ሪፋይንድ ኦሊቭ ተቀላቅሎ የተሰራ ነው። ይሄ ደግሞ ኦሊክ አሲድ መጠኑ ከ2% በታች ስለሆነ የተሻለ ነው፣ ከሪፋይንዱ የተሻለ ነው ማለት ነው። አራተኛ ይሄ ኦሊቭ ፖማስ የሚባል ኦይልም አለ። ይሄ ደግሞ ቅሪተ አካሉ ከተለያዩ አትክልቶች ከተለያዩ አይነት የዘይት ውህዶች ጋር በመሰራት የሚፈጠር የዘይት አይነት ነው። ይሄ ደግሞ ኦሊክ አሲድ ኮንቴንቱ ከ4% አካባቢ በላይ ነውና ይሄ ደግሞ ብዙም ተመራጭ አይደለም፣ ወይም ደግሞ ስንጠቀሙ ብዙ ጥቅም ማናገኝበት የዘይት አይነት ነው። ስለዚህ 4 አይነት አሉ ማለት ነው። ስለዚህ ለጤናችን እጅግ ተመራጭ ሆነው ኤክስትራ ቨርጂን ኦሊቭ ኦይል ነው ማለት ነው። ይህን በመጠቀም ጤናችን ከተለያየ ጉዳት መከላከል እንችላለን ማለት ነው። ብዙ ጊዜ ኦሪጂናሉን ገበያ ላይ ስንፈልግ እንዴት አድርገን መምረጥ እንችላለን የሚለው ሌላው የሚያሳስብ ጉዳይ ነውና በተለይ
ይሄ ሲንግል ኦሪጂን ያለው በተለይ ደግሞ ከአንድ ቦታ ተነስቶ ወደ አንድ ቦታ ከአንድ ቦታ ተመርቶ ሌላ ቦታ የሚታሸግ ከሆነ ተመራጭ አይደለም። ነገር ግን ከዛው ተመርቶ ከዛው የሚታሸግ ከሆነ በተለይ ደግሞ ሜዲተራኒያን አካባቢ የሚመረቱ እንደ ፍራንስ፣ ፖርቹጋል፣ እንደ ስፔን አካባቢ እና ጣሊያን አካባቢ የሚመረቱ ከሆነ ቆንጆ ነው። ደግሞ ሰሜን አፍሪካ ሀገሮችም አሉ እና አልጄሪያ፣ ሞሮኮ፣ ቱኒዚያ እነዚህም ቆንጆ የኤክስትራ ቨርጂን እንትን ያመርታሉና ሲንግል የሆነ ኦሪጂን ያለው መምረጥ ነው። ሌላው በኮልድ ኮምፕረስ ሚል ያለው መምረጥ አለበት። ይሄ ኮልድ ኮምፕረስ እንግዲህ ብዙ ጊዜ ከሂትና ከኬሚካል ነፃ የሆነ የዘይት አዘገጃጀት ነው የሚዘጋጀው። ብዙ ጊዜ ሜካኒካሊ ነው በሌላ ነገር ሳይጨመርበት ማለት ነው። ይህም የምንመርጥበት ነገር ነው። ሌላው ደግሞ በጣም መራራ ነው። በተለይ ይሄ ኤክስትራ ቨርጂን ኦሊቭ ኦይል ከሌሎች ጋር ሲነጻጸር በጣም መራራ ነው። ይሄ አፍንጫን ይሰነፍጣል። እንደገና ቴስት ስናደርገው ደግሞ በጣም ከበድ ያለ እንትን ያለው ነውና በዚህ መምረጥ እንችላለን። ሌላው የኦሊክ አሲድ ኮንቴንታቸው ብዙ ቆንጆ የሆኑ የወይራ ዘይቶች ከ2% በላይ በታች ነው መጠናቸውና ከዛ በላይ ከሆነ ፐርሰንቱ ለተለያየ ነገር ሊያጋልጠን ስለሚችል በተለይ ደግሞ ለኦክሳይድ ውጥረት ሊያጋልጠን ስለሚችል እሱንም መምረጥ አለብን ማለት ነው። ሌላው ማኑፋክቸሪንግ ዴት ነው። በተለይ ኤክስፓየር የሆነውን ነገር መለየት አለብን ማለት ነው። ምክንያቱም ሪሰንት የሆነውን መግዛት ይጠበቅብናል። ሌላው ሲቀመጥ የተቀመጠበት ኤሪያም እንዲሁም ደግሞ የተሰራበት ከዳርክ የሆኑ ቦትሎች ቢሆን የተመረጠ ነው። ምክንያቱም ብዙ ጊዜ ኦሊቭ ኦይል ብዙ ጊዜ በሂት በላይት ዲስትራክት ይደረጋልና ጥቅሙን ያሳጣዋልና ይሄ በዳርክ ቦትል የተሰሩ መሆን አለባቸው። ስለዚህ ኦሪጂናሉን በዚህ መምረጥ እንችላለን ማለት ነው። ሌላው እንግዲህ ይሄ ኦሊቭ ኦይል በተለያዩ በአንቲኦክሲዳንቶች የበለጸገ ነው። አንቲኦክሲዳንቶች ደግሞ ከኦክሳይድ ውጥረትና ከኢንፍላሜሽን በመከላከል ሴሎቻችን ሊጎዱ ከሚችሉ አንዳንድ መርዛማ ንጥረ ነገሮች እንዲከላከሉ ያደርጋል። በተለይ ሌላም በእነዚህ የቫይታሚን አይነቶች በስብ የሚሟሙ የቫይታሚን አይነቶች በከፍተኛ ደረጃ እንዲመጠጡ ይሄ ኦይል እጅግ በጣም ተመራጭ ነው ማለት ነው። በተለይ እንደ ቫይታሚን ዲ፣ ቫይታሚን ኤ፣ ቫይታሚን ኬ እና እነ ቫይታሚን ኤ በፋት ነው የሚመጠጡና ብዙ ጊዜ አብዞርቬሽናቸው እንዲጨምር እንደነዚህ አይነት የዘይት አይነቶች ያስፈልጋሉ ማለት ነው። ስለዚህ ብዙ ጥቅም አለው ማለት ነው። በተለያዩ ቫይታሚኖች በማዕድናትና ሌላም ውህድ ከተመገብነ በኋላ የዚህን ዘይት በጣም በሂት እንትን ሳይል ብንጠቀመው ለጤናችን እጅግ ትልቅ የሆነ በረከት ይሰጠናል ማለት ነው። ስለዚህ በአንቲኦክሲዳንቶችና በቫይታሚኖች የበለጸገ ስለሆነ አዘውትረን የምንጠቀመው ጤናችን የምናገኝበት የዘይት አይነት ነው ማለት ነው። ስለዚህ ወደ ጥቅሞች ስንሄድ አንደኛ ሞኖ አንሳቹራትድ ፋት ይዟል ማለት ነው። ብዙ ጊዜ ይሄ ሞኖ አንሳቹሬትድ ፋት እንግዲህ እጅግ በጣም እነ ኦሊክ አሲድን ይዟል 71% አካባቢ ይዟል ማለት ነው። ይሄ ደግሞ ሞኖ አንሳቹሬትድ ፋቲ አሲድ ለኢንፍላሜሽንን በመቀነስ ኦክሳይድ ውጥረትን በመቀነስ የሴሎችን እድገት በተለይ ደግሞ ካንሰር ሴሎችን እድገት ይገታልናል ማለት ነው። ብዙ ጊዜ ከካንሰር ሴል እድገት ጋር ተያይዞ ሊከሰቱ የሚችሉ እነዚህ መርዛማ ንጥረ ነገሮች የመጠራቀም የኦክሳይድ ውጥረትና የኢንፍላሜሽን በመከሰት ሊመጣ የሚችለውን ሂደት ይቀንስናል ማለት ነው። በተለይ እነዚህ ጋር ተያይዞ ያለውን ሂደት በደንብ ያስተካክልናል ማለት ነው። በተለይ ደግሞ ለኩኪንግ ስንጠቀም ብዙ ጊዜ ኤክስትራ ቨርጂን ኦሊቭ ኦይልን ብንጠቀም ለጤናችን ተመራጭ ነው ማለት ነው። ምክንያቱም በያዛቸው ጠቃሚ የሆኑ ንጥረ ነገሮች ሴሎቻችን ከተለያዩ ጋር በመጠበቅ ለልብ በሽታ፣ ለኩላሊት፣ ለስትሮክ እና ለደም ስሮች መጠንከር በከፍተኛ ደረጃ ስለሚጫወት ከነዚህ ችግሮች ራሳችን እንድንከላከል ያደርጋል ማለት ነው። በውስጡ እንግዲህ ቅድም እንዳልነው ሳቹሬትድ ፋትም አለው 10.5% አካባቢ ፖሊ አንሳቹሬትድ ፋትም አለው 18% አካባቢ እና እነዚህ ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ በመጠራቸውም ስለያዘ አዘውትረን ብንጠቀም ለጤናችን ጠቃሚ የሆኑ ቅባቶችን ከምናገኝበት የዘይት አይነት ነውና ለጤናችን ትልቅ በረከት ነው ማለት ነው። ሁለተኛ በአንቲኦክሲዳንቶች የተሞላ ነው። እንግዲህ በተለይ እነዚህ ባዮ አክቲቭ ኤሌመንቶችን ይዟል እንግዲህ የኦሊቭ ኦይል ማለት ነው። ይሄ ደግሞ አንቲኦክሲዳንት ኢፌክት ያላቸው አንቲኦክሲዳንት ባህሪ ያላቸው ማለት ነው። በተለይ እነዚህ አንቲኦክሲዳንቶች ፍሪ ራዲካሎችን ሴሎቻችን እንዳይጎዱ እንዳይመርዙና ለጉዳት እንዳያደርጉ ይከላከላል ማለት ነው። ይህ ደግሞ ለክሮኒክ ዲስኦርደር እንዳንጋለጥ ያደርጋል ማለት ነው። በተለይ እነዚህ ክሮኒክ ዲስኦርደሮች ተላላፊ ያልሆኑ እንደ ካንሰር፣ የልብ በሽታ፣ የኩላሊት ስትሮክ እንዳንጋለጥ ያደርጋል ማለት ነው። ስለዚህ
ሴሎቻችን ከተለያየ ጉዳት ይጠብቃል ማለት ነው። በተለይ ደግሞ ይሄ ካርዲዮቫስኩላር ችግርና የነርቭ ችግር እንዳንጋለጥ ያደርጋል ማለት ነው። ብዙ ጊዜ ስር ለሰደዱ በሽታዎች ስንጋለጥ ለነርቭ ችግር፣ ለካርዲዮ እና ለደም ስሮች ችግር ልንዳረግ እንችላለን ማለት ነው። ስለዚህ እነዚህ አንቲኦክሲዳንቶች ደግሞ ፋይት ያደርጋሉ ኢንፍላሜሽን እንዳይከሰት፣ የብለድ ኮሌስትሮል መጠን እንዲቀንስና የደም ውስጥ የኮሌስትሮል መጠን ደግሞ በተለያዩ ነገር ኦክሲዴሽን ፕሮሰስ እንዳይኖሩ በማድረግ ለልብ በሽታ እንዳንጋለጥ ያደርጋል። ብዙ ጊዜ የደም ስሮችን ዘና ፈታ እንዲል በማድረግና እንዲለጠጡ ስለሚያደርግ ፕላክ እንዲፈጠር ስለሚያደርግ ለደም ስሮች በሽታ እንዳይጋለጡ ያደርጋል። ከዛ ጋር ተያይዞ ለግፊትና ለልብ ህመም እንዳንጋለጥ ትልቅ ሚና ይጫወታል ማለት ነው። ሶስተኛ አንቲ ኢንፍላማቶሪ ኢፌክት አላቸው እነዚህ ኦሊቭ ኦይሎች። በተለይ ደግሞ ኤክስትራ ቨርጂን ኦሊቭ ኦይል ብንጠቀም ኢንፍላሜሽን ያስወግድልናል። በተለይ ኢንፍላሜሽን ለብዙ ሲቆይ ስር ለሰደዱ በሽታዎች መንስኤ ነው። ክሮኒክ የሆነ ኢንፍላሜሽን ደግሞ አሁን እንዳልነው እንደ ካንሰር፣ የደም ግፊት፣ የልብ ህመምና የስኳር በሽታ ያመጣልና ይህንን በመከላከል ለዲዞች ድራይቨር የሆነውን አንዳንድ ችግር እንድንቀርፍ ያደርጋል ማለት ነው። በተለይ ደግሞ ከኢንፍላሜሽን ጋር ተያይዞ ሊከሰት የሚችሉ እንደ ካንሰር፣ የልብ ህመም፣ አልዛይመር፣ የመርሳት በሽታ፣ ውፍረት ተያይዞ ሜታቦሊክ ዲስኦርደር፣ አጠቃላይ የዲኤም እና አርትራይተስ ወይም ደግሞ ሪህ ብለን የምንጠራቸው እንዳይከሰቱ በትልቅ ሚና ይጫወታል ማለት ነው። በተለይ ደግሞ እነዚህ ኦሊቭ ኦይሎች በውስጣቸው ኦሊዮኮንታል የሚባል ንጥረ ነገር ይዘዋል ማለት ነው። እነዚህ ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ኢፌክት አለው ማለት ነው። እንደ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች እንደ አይቡፕሮፌን፣ ዳይክሎፌናክ ቆንጆ የሆነ እነሱ ጋር የሚመሳሰል ኢንፍላሜሽን ሊያጠፋ የሚችል ይዘት አለው ማለት ነው። በተለይ ይሄ ኦሊክ አሲድ ሲሪአክቲቭ ፕሮቲን የሚባለውን ለኢንፍላሜሽን ሊዳርገን የሚችለውን ንጥረ ነገር በመቀነስ ኢንፍላሜሽን እንዳይከሰት ያደርጋል ማለት ነው። ከዛ ጋር ተያይዞ ደግሞ አንቲኦክሲዳንቶች አሉ። እነዚህ አንቲኦክሲዳንቶች መርዛማ ንጥረ ነገርን ሴል ላይ በማስወገድ ለተለያዩ ችግሮች እንዳንዳረግ ያደርጋሉ ማለት ነው። አራተኛ ስትሮክን ይከላከላል። እንግዲህ ብዙ ጊዜ እነዚህ ኦሊቭ ኦይሎች የስትሮክን ሪስክ፣ የልብ ህመምን ሪስክ እና የተለያዩ የግፊትን ሪስክ በእጅጉ ደረጃ ከሚያሻሽሉልን የዘይት አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። በተለይ በመጠኑና ዘውትረን ይሄን ብንወስድ ጤናችን ከምንጠብቃቸው የዘይት አይነቶች ነው ማለት ነው። ስለዚህ ተመራጭ ነው ማለት ነው። በተለይ ደግሞ የኤክስትራ ቨርጂን ኦሊቭ ኦይልን ብንጠቀም ለስትሮክ እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ፖሊአንሳቹሬትድ ፋት ይዟል 11 አካባቢ% አካባቢ ይዟል። ይህ ደግሞ በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ በተለይ ደግሞ ኦሜጋ 3 እና ኦሜጋ 6 ፋቲ አሲዶች ለብሬን ሴሎቻችን ተመራጭ ናቸው ማለት ነው። የደም ዝውውር እዛ አካባቢ በደንብ በስርዓት እንዲንቀሳቀስ ስለሚያደርግና አንዳንድ ፕለክ ከብሬን ሴሎች ጋር ተያይዞ ሊከሰቱ የሚችሉ ችግሮችን በመቅረፍ ለስትሮክ እንዳንጋለጥ ያደርጋል ማለት ነው። ሌላው አንቲኦክሲዳንቶች አሉ ደግሞ እነዚህ ደግሞ ብሬኖቻችን ሊጎዱ የሚችሉ መርዛማ ንጥረ ነገሮችን በመቀነስ ክሮኒክ ዲስኦርደር ሪስክ እንድንቀንስ ያደርጋል ማለት ነው። አምስተኛ ለልብ ጤና ነው። በተለይ ሃርት ዲዚዝ ያለባቸው ሰዎች ብዙ ጊዜ ኦሊቭ ኦይልን ቢጠቀሙ ከተለያየ ነገር ጋር ተያይዞ ሊከሰት የሚችለውን ችግር መቅረፍ ይቻላል። እንዲሁም አንድ ጤነኛ ሰው ለልብ ህመም እንዳይጠቃ እነዚህ ኦሊቭ ኦይሎችን በተለይ ደግሞ ኤክስትራ ቨርጂን ኦሊቭ ኦይሎችን መጠቀም ለጤናው በጣም ተመራጭ ነው ያደርጋል ማለት ነው። በተለይ እነዚህ ሜዲትራኒያን አካባቢ የሚኖሩ ሰዎች እንደነ ስፔን፣ ጣሊያን፣ ፖርቹጋል፣ እነ ጀርመን እና በተለይ ደግሞ ኖርዝ አፍሪካ በዚህ በሰሜን አፍሪካ የሚኖሩ ሀገሮች እንደ አልጄሪያ፣ ቱኒዚያ እና ሞሮኮ ብዙ ጊዜ ኤክስትራ ቨርጂን ኦሊቭ ኦይል ስለሚጠቀሙ የሪስክ ኦፍ ሃርት ዲዚዝ ይቀንሳሉ ብዙ ጊዜ እና እኛም ያው ከአፎርዴቢሊቲ ጋር አንፃር ጋር ተያይዞ ችግር ስላለ እንጂ ይሄን ብንጠቀም አዘውትረን ከልብ በሽታ ጋር ያለውን ሂደት በእጅጉ መቀነስ እንችላለን ማለት ነው። በተለይ እነዚህ ኤክስትራ ቨርጂን ኦሊቭ ኦይሎች ብዙ ጊዜ የሚዘጋጁት በኮልድ ኮምፕረስ ነው ወይም ደግሞ ሜካኒካሊ ምንም አይነት ኬሚካል ሳይጨመርባቸው ምንም አይነት በሂት ሳይብላሉ ሊፈጠር የሚችል ስለሆነ ጤናችን ከምንጠብቃቸው ትልቅ ነገር ሊጠቀስ ይችላል ማለት በተለይ የልብ ኬዝ እንዳይጋለጥ ያደርጋል። በተለይ ደግሞ ከኮሌስትሮልን በመቀነስ በተለይ ባድ ኮሌስትሮል ኤልዲኤል ብለን የምንጠራውን በመቀነስ ብለድ ቬዝሎችን ሪላክስ እንዲሆን በማድረግና ላስቲያቸውን ጠብቀው የደም ዝውውር በስርዓት እንዲንቀሳቀስ በማድረግ ኢንፍላሜሽን በመቀነስ የኦክሳይድ ውጥረት እንዳይኖር በማድረግና
ይሄ ብለድ ፕሬሸር ከደም ስር ጋር ተያይዞ ሊከሰት የሚችለውን ችግር በማመጣጠን አንዳንድ ችግሮች እንዳይከሰቱ ያደርጋል። ሌላው ደግሞ አንቲኦክሲዳንቶች እና ፖሊፊኖሎች አሉ። እነዚህ ደግሞ ለልብ ህመም እንዳንጋለጥ፣ የልብ ህመም እብጠት እንዳይኖር፣ ቶክሲክ ወይም ደግሞ እነዚህ ፍሪ ራዲካሎች ኤሌክትሮኖች የደም ስሮችን እንዲሁም ደግሞ የልብ ሴሎችን እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። ስድስተኛ ለውፍረት እንዳንጋለጥ ያደርጋል። በተለይ ይሄ ኤክስትራ ቨርጂን ኦሊቭ ኦይል እንግዲህ ወይትን እንቀንሳለን። በተለይ ደግሞ በመጠኑና በልኩ ተጠቀምነው ውፍረትን እንዳንጋለጥ ያደርጋል ማለት ነው። በተለይ የምግብ መፈጨትን ሂደት በከፍተኛ ደረጃ ስለሚያሳልጥና እነዚህ ባድ የሆኑ ኮሌስትሮሎችና ከፍተኛ የሆኑ ሱገሮችን ኢንተስታይን ላይ እንዳይማጥጡ ስለሚያገድ እንዲሁም ከተመገብነው በኋላ ደግሞ ለብዙ ሰዓት ኤክስትራ የሆነ ፉድ እንዳንጠቀም የጠገብነ ስሜት ስለሚሰማ ለውፍረት እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ክብደትን ለመቀነስ ላሰቡ ሰዎች ተመራጭ ነው ማለት ነው። እንዲሁም ጤንነታችን አጠቃላይ የካርዲዮቫስኩላር ጤንነትን ስለሚጠብቅልን ከስብ ክምችት ጋር ከስኳር መብዛት ጋር ተያይዞ ያለው ሂደት በእጅጉ ስለሚያመጣጠንልን ለክብደት እና ደግሞ ይሄ ቦዲ ማስ ኢንዴክሳችን ማመጣጠን እንችላለን ማለት ነው። ስለዚህ በተለይ ይሄን እንደዚህ አይነት ሰዎች እንደነዚህ አይነት ውፍረት ያላቸው ሰዎች አዘውትረው ቢጠቀሙ ተመራጭ ነው ማለት ነው። በተለይ ደግሞ ሲጠቀሙ ግን በመጠኑና በልኩ መሆኑን ማረጋገጥ አለባቸው ማለት ነው። ፖሊፊኖሎችን ይዟል። እነዚህ ደግሞ አንቲኦክሲዳንት ኢፌክት ያላቸውን በተለይ አንጀት ግድግዳ በስርዓት ስራውን እንዲሰራ በማድረግና ለተለያየ ችግር እንዳይጋለጥ ለኮንስቲፔሽን እነዚህ ማላብዞርሽን ሲንድሮምና ጃይ ዲስተርባንስ እንዳይጋለጥ ስለሚያደርግ የአንጀት ስራ በአግባቡ ይሰራል ማለት ነው። ስለዚህ አንጀት ስራ በአግባቡ ሲሰራ ደግሞ የጠቃሚ ባክቴሪያ ቁጥር መጨመር፣ እነዚህ ማይክሮባዮም ብለን የምንጠራቸው ወይም ደግሞ ፕሪባዮቲኮች ቁጥራቸው መጨመር ደግሞ የተመጣጠነ የምግብ እንሽርሽሪት ቱቦ ስራውን በአግባቡ እንዲሰራ ስለሚያደርግ ለውፍረት እንዳንጋለጥ ያደርጋል ማለት ነው። ስለዚህ እጅጉን ተመራጭ ነው ማለት ነው። ሌላው የመርሳት በሽታ ወይም ደግሞ ይሄ አልዛይመር ብለን የምንጠራውንም በእጅጉ ከሚከላከሉን የዘይት አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። በተለይ ደግሞ ይሄ ከብሬን ላይ ሊከሰት የሚችለው ብሬን ሴሎች አካባቢ ሊከማች የሚችለው ቤታ አሚሎይድ ፕሌክ እንዳይፈጠር በማድረግ ብሬን ሴሎችን ከተለያየ ነገር ይከላከልናል ማለት ነው። በተለይ የነዚህ ቤታ አሚሎይድ ፕሌክ መፈጠር ለጠቃሚ ሆርሞኖች እንደ ዶፓሚን፣ ሴሮቶኒን እና ሌሎች ሆርሞኖች ዲክላይን እንዲያደርጉ እንዲሞቱና ዳሜጅ እንዲፈጠሩ ስለሚያደርግ ለኮግኒቲቭ እና ለሚሞሪ ሎዝ እንድንጋለጥ ያደርጋል ማለት ነው። በተለይ ኮግኒቲቭ ፋንክሽናችን እንዲወርድ ዲሰርብ እንዲሆንና ይሄ ሚሞሪ ሎዝ እንደሆነ ያደርጋል ማለት። ስለዚህ ለአልዛይመር እንድንጋለጥ እንችላለን ማለት። በተለይ ደግሞ ይሄ ኤክስትራቨርዥን ኦሊቭ ኦይል ይሄንን አልዛይመር በሽታን በእጅጉ ያስተካክልናል። ኮግኒቲቭ ኢምፐርመንታችን በእጅጉ ያስተካክልናል ማለት ነው። በተለይ ይሄ ኦሊቭ ኦይል ይቀንስናል ቤታ አሚሎይድ የሚባለውን ፕሌክ በመቀነስ ኒውሮ ኢንፍላሜሽን እንዳይከሰት ያደርጋል ማለት ነው። ስለዚህ በኦክሲዴቲቭ ስትረስ እንዳንጋለጥ ለአንዳንድ ከፍሪ ራዲካሎች ጋር ተያይዞ ያለውን ሂደት በመቀነስ የማስታወስ አቅማችን እንዲጨምር ብሬን ሴሎች አክቲቭ እንዲሆኑና የነርቭ ሽፋኖች የነርቭ ዝውውር በስርዓት እንዲንቀሳቀስ በማድረግ ለብሬን ሴሎች በጣም ተመራጭ ነው ማለት ነው። ሌላው እነዚህ አንቲኦክሲዳንት ኢፌክት ያላቸውን ፖሊፊኖሎችን ይዟል። እነዚህ ደግሞ እጅግ በጣም ፍሪ ራዲካሎችን ብሬን ሴሎች በማስወገድ በተለያየ ጉዳት እንዳይደርስባቸው በማድረግ መርዛማ ንጥረ ነገሮችን በሂደት ያስወግዱልናል ማለት ነው። ስምንተኛ ታይፕ 2 ዲኤም ወይም ደግሞ ታይፕ 2 የስኳር በሽታን አይነቱ የስኳር በሽታን እንድንከላከል ያደርጋል። በተለይ ሪሰርቾች እንደሚያስረዱት 55 ኤምኤል እስከ 60 ኤምኤል አካባቢ ሊኖሊክ አሲድ የሚወስድ አንድ ሰው ከማይወስዱ ሰው ጋር ሲነጻጸር የስኳር በሽታን በ55% አካባቢ መቀነስ ይችላል ይላልና አዘውትረን ብንጠቀም ምን ያህል ለሰውነታችን አስፈላጊ እንደሆነ ይታወቃል። በተለይ ደግሞ ኦሊቭ ኦይል ብዙ ጊዜ እንደ ሳፕሊሜንቴሽን የሚወስዱ ሰዎች ደግሞ ታይፕ 2 ዲኤምን የመቀነስ አቅማቸው ሲግኒፊካንትሊ ከሌሎች አንጻር ሲታይ በእጅጉም በጣም ትልቅ ነው ማለት ነው። ሌላው እነዚህ አንቲኦክሲዳንቶችንም ይዟል። እነዚህ አንቲኦክሲዳንቶች ወይም ደግሞ ጸረ ሙቀት አማቂ ብለን የምንጠራቸው ኬሚካሎች ደግሞ እነ ፖሊፊኖሎች ሌሎችም አይነት የአንቲኦክሲዳንት ባህሪ ያላቸውን ይዘቶች በአመቆ ስለያዘ የደም ስኳር እንዲቀንስና በከፍተኛ ደረጃ ደግሞ ኢንተስታይን ላይ እንዳይመጠጥ በማድረግ ትልቅ ሚና ስለሚጫወቱ እንዲሁም የኢንሱሊን
ስራ በተለይ ደግሞ ፓንክሪያስ ወይም ደግሞ ቆሽት በተለያየ ጉዳት እንዳይደርስ ኢንፍሌምድ እንዳይሆን ኢንፍላሜሽን እንዳይፈጠርበት በማድረግ ትልቅ ሚና ስለሚጫወቱ እነዚህን ችግሮች ይቀርፉልናል ማለት ነው። ዘጠነኛ ጸረ ካንሰር ውህድ ያለው እንግዲህ በተለይ ደግሞ አንቲ ኦክሲዳንቶች ስለያዘ ጸረ ካንሰር ውህድ ይዟል ማለት ነው። እነዚህ ጸረ ካንሰር ውህድ ያላቸው ኬሚካሎች ደግሞ ብዙ ጊዜ የካንሰር እድገቶች ወይም ደግሞ ያልተፈለገ የሴል እድገት እንዳይኖር በመከላከል ለተለያየ ጉዳት ሊያደርግ የሚችለውን አንዳንድ የሴል ግሮዞችን ይከላከልናል ማለት ነው። ሌላው በተለይ ቅድም እንዳልነው ብዙ ጊዜ እነዚህ ኤክስትራ ቨርጂን ኦሊቭ ኦይል የሚጠቀሙ ሰዎች ወደ ውጭ ስንሄድ እነዚህ ሜዲትራኒያን ወይም ደግሞ አውሮፓ ሀገሮች አሉ እንደ ስፔን፣ ጣሊያን፣ ጀርመን ሌሎችም እነ ፖርቹጋል ይጠቀማሉ ብዙ ጊዜ ያመርታሉና ስንጠቀም ብዙ ጊዜ ኦሪጂናል የሆነውና ከነሱ የሚመረተው እንዲሁም ደግሞ ሰሜን አፍሪካ ሀገሮች እነ አልጄሪያ፣ ቱኒዚያ፣ ሞሮኮ ሌሎችም የሰሜን አፍሪካ ሀገሮች ቆንጆ የሆነ ኤክስትራ ቨርጂን ኦይል ያመርታሉ ማለት ነው። እነዚህ ደግሞ በኮልድ ኮምፕረስ ብቻ ስለሚመረቱ ወይም ደግሞ ሜካኒካሊ ስለሚመረቱ ምንም አይነት ኬሚካል አይጨመርባቸውም፣ ምንም አይነት ፕሬዘርቫቲቭ አይጨመርባቸውም፣ ምንም አይነት ደግሞ በሂት ዲስትራክት የሚደረጉ ነገር ስላልሆኑ ለጤናችን ተመራጭ ናቸው ማለት። ስለዚህ እነዚህ በዚህ አካባቢ የሚኖሩ ሰዎች ብዙ ጊዜ የካንሰርን በ31% አካባቢ ይቀንሳሉ ማለት ነው ከሌላው አንፃር ሲታይ። በተለይ ደግሞ እነዚህ ፍሪ ራዲካሎችን ስለሚያስወግዱ በኦክሳይድ ውጥረት እንዳይኖር ኢንፍላሜሽን እንዳይኖር ስለሚከላከል ለዚህ ለካንሰር ድራይቨር የሆነውን አንዳንድ ችግሮችን በእጅጉ ትልቅ ደረጃ ያስተካክሉናል ማለት ነው። ሌላው ቅድም እንዳልነው እነዚህ አንቲኦክሲዳንቶች እነ ፖሊፊኖሎች ደግሞ ብዙ ጊዜ ለሴሎችን ዳሜጅ ከሚያደርጉ ሴሎችን ለተለያየ ጉዳት ከሚያደርሱ ከፍሪ ራዲካሎች ስለሚከላከል ካንሰር ሴሎች እንዳያድጉ ያደርጋል። በተለይ ደግሞ ሪስክ ፋክተሮችን በመቀነስ ተፈጥሮ በኋላ ኒውትራላይዝ በማድረግና የነዚህ ያልተፈለጉ የሴል እድገቶች እንዳይኖር ስለሚከላከል ካንሰር እንዳይኖር ይከላከልናል ማለት ነው። አስረኛ ለመገጣጠሚያ አካላትም እጅግ ተመራጭ ነው ማለት በተለይ እነዚህ ሮማቶይድ አርትራይተስ ስለምንጠራቸው ወይም ደግሞ አውቶኢሚዩን ኢንፌክሽን እንዳይኖር ወይም ደግሞ ሴሎቻችን ራሱ በፎልስ ሪዲንግ ሴሎቻችን ሊያጠቃ ከሚችለው አውቶኢሚዩን ኢንፌክሽን መከላከል እንችላለን ማለት ነው። በተለይ ይሄ ኦሊቭ ኦይል በተለያየ ነገር በመጠቀም ከምግብ ጋር በማድረግ ቅባቱን በመቀባት ተተወደው ኤሪያ ላይ በማድረግ ዲፎርምድ እና ፔንፉል የሆኑ ጆይንቶችን ህመም ያስተካክልናል ማለት ነው። በተለይ የሲሪአክቲቭ ፕሮቲን ብለን የምንጠራውን ለኢንፍላሜሽን አጋላጭ የሆነውን የፕሮቲን አይነት በመቀነስና በማስተካከል ይሄ መገጣጠሚያ አካላት ላይ ያለውን ችግር በትልቅ ደረጃ ይቀርፍልናል ማለት ነው። ሌላው ደግሞ አንቲኦክሲዳንቶችን ይዟል። እነዚህ አንቲኦክሲዳንቶች ደግሞ መገጣጠሚያ አካላት ላይ ያሉ ችግሮችን በመከላከል በተለይ ደግሞ ኢንፍላሜሽን እንዳይኖር ያደርጋል። ኢንፍላሜሽን ለብዙ ሲቆይ ስር ለሰደዱ በሽታዎች መንስኤ ነው ሁሌም እንደምናወራው ማለት ነው። ስለዚህ እነዚህን ኢንፍላሜሽን በመከላከል ለፍሪ ራዲካሎች እንዳንጠቃ ስር ለሰደዱ በሽታዎች እንዳንጠቃ ይከላከልናል ማለት ነው። 11ኛ አንቲ ባክቴሪያል ባህሪም አለው። በተለይ እነዚህ ሃርምፉል የሆኑ ባክቴሪያዎችን ይገልልናል ኦሊቭ ኦይል ማለት ነው። ምክንያቱም በውስጡ በያዛቸው ውህዶች በውስጡ በያዛቸው ጠቃሚ የሆኑ ኮምፓውንዶች እነዚህ አላስፈላጊ የሆኑ ባክቴሪያዎች እንዳይራቡ ያደርጋል። በተለይ ደግሞ ኤች ፓይሎሪ ብለን የምንጠራውን ሴሎቻችን ሊጎዳ የሚችለውን ይህን ባክቴሪያ በመከላከል ለተለያየ ጉዳት እንዳንዳረግ ያደርጋል። በተለይ ለፒዩዲ እንዳንጋለጥ አጠቃላይ ለጨጓራ ህመም እንዳንጋለጥ ስለሚያደርግ የጎጂ የሆነውን ባክቴሪያ ስለሚቀንስልን ለጨጓራ ችግር እንዳንጋለጥ ያደርጋል ማለት ነው። አንዳንዴ ደግሞ እንግዲህ ጥቅሞች እነዚህ ናቸው። በተለይ ሰፋ ያሉ ጥቅሞች ነው ያሉት ዋና ዋናዎችን ጠቀስን እንጂ ሌላው ደግሞ የወይራ ዘይትን ስንጠቀም የምንሰራቸው ስህተቶች አሉ። በተለይ ለሙቀትና ለብርሃን የተጋለጠ መጠቀም ብዙ ጊዜ እጅግ በጣም ኦሊክ አሲዱ ኮንቴንቱ ከ2% በላይ ያለውን መጠቀም ለአሲድ ይዘቱ በጣም ከፍተኛ ስለሆነ ለኦክሳይድ ውጥረት እንድንጋለጥ ያደርጋል ማለት። ስለዚህ መምረጥ አለብን። ለሙቀትና ለብርሃን የተጋለጠ ከሆነ መጠቀም የለብንም። በተለይ ብዙ ጊዜ ብላክ በሆነ ቦትል ነው የሚመጣ። ሲቀመጥም መስታወት ባለበት ኤሪያ ላይ መቀመጥ የለበትም። በተለይ ቀዝቃዛና ይሄ ዳርክ በሆነ ፕሌሶች ነው መቀመጥ ያለበት። ስለዚህ ይህንን አመራራችን ሴሌክሽናችን እጅግ በጣም ያማረ መሆን አለበት ማለት ነው። በተለይ ለሙቀት የተጋለጠ ከሆነና በብርሃን የተጋለጠ ከሆነ ምንም አይነት ጥቅም የለውም ማለት ነው። ጉዳቱ ነው የሚያመዝን ማለት ነው። ስለዚህ ሰሌክት አድርገን መጠቀም አለብን ማለት ነው። በሌላው ደግሞ ኤክስፓይሬሽን ዴቱን ማየት አለብን ማለት ነው። በተለይ ኤክስ ዴቱን ካየነ በኋላ በተለይ ደግሞ ሪሰንት የሆኑትን መምረጥ እጅግ በጣም ተመራጭ ነው ማለት ነው። ምክንያቱም ሰዓታቸው ያለፉ ኦይሎችን መጠቀም ብዙ ጊዜ ለተለያየ ጉዳት ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል እነዚህን መምረጥ አለብን ማለት ነው። ሌላው ደግሞ ሁለተኛው ማለት ነው አንደኛው ያው ለሙቀትና ለብርሃን የተጋለጠ መጠቀም ነው። ሁለተኛው ደግሞ ዝቅተኛ ጥራት ያለውን መምረጥ ነው። በተለይ ሌሎች ቅድም እንዳልናቸው
በከፍተኛ ሙቀት የተመረቱ በተለያየ ነገር የተመረቱን መምረጥ እጅግ በጣም ለጤና ጉዳት ያደርጋልና በተለይ ደግሞ መምረጥ ያለብን ይሄ ኤክስትራ ቨርጂን ኦሊቭ ኦይል መምረጥ አለብን ማለት ነው። ምክንያቱም ይሄ በኮልድ ኮምፕረስ ነው የሚመረት፣ ምንም አይነት ኬሚካል አይጨመርበትም፣ ምንም አይነት በምንም አይነት ሂት ወይም ደግሞ ምንም አይነት ፕሬዘርቫቲቭ የለውምና ስንጠቀም ስንመርጥ ይሄን ማየት አለብን ማለት ነው። ስለዚህ ይሄ ደግሞ እንግዲህ ዝቅተኛ ጥራት ያለው ዝቅተኛ የሆነ አንቲኦክሲዳንት አለው ማለት ነው። ስለዚህ ዝቅተኛ የሆነ አንቲኦክሲዳንት ያላቸው ነገሮችን መጠቀም ደግሞ ምንም አይነት ለጤናችን ቫልዩ የለውም ማለት ነው። ሶስተኛ በከፍተኛ ሙቀት ማብሰል ነው። በተለይ የወይራ ዘይት ብዙ ጊዜ ለአትክልት ማብሰያነት ነው የሚውለው። በተለይ ደግሞ ከምንም አይነት ምግብ ሊወጣ አካባቢ መጠቀም አለብን እንጂ እንደ ሌሎች ዘይቶች ከሽንኩርት ጋር ከበርበሬ ጋር አብረን በተለይ የምናበስለው ከሆነ በሂት ጠቃሚ የሆኑ ሞለኪውሎች በሂት ዲስትራክት ይደረጋሉና ምንም አይነት በከፍተኛ ሙቀት ማብሰል የለብንም ማለት ነው። አራተኛው ደግሞ ከመጠን በላይ መውሰድ ነው። በተለይ ከመጠን በላይ በከፍተኛ ደረጃ ስንወስድ ኦሊቭ ኦይልን ከአንድ እስከ 2 የሾርባ ማንኪያ መጠቀም ይቻላል። ከዛ ውጭ ግን ከዛ በላይ መጠቀም ለውፍረት ሊዳርገን ይችላል ማለት ነው። ምክንያቱም በከፍተኛ የሆነ ካሎሪና ከፍተኛ የሆኑ ቅባቶች አሉትና ከመጠን በላይ ማንኛውም ነገር መውሰድ ጉዳት ጥቅሙ ይልቅ ጉዳቱ ስለሚያመዝን መጥኖ መጠቀም አስፈላጊ ነው ማለት ነው። ስለዚህ ለውፍረት ሊያደርገን ስለሚችል መጥኖ መጠቀም አስፈላጊ ነው። ሌላው ደግሞ ከመጠን በላይ መጠቀምስ ምን አይነት የጤና ጉዳት ሊያስከትል ይችላል የሚለውን ስናይ በተለይ ደግሞ ክብደትን በመጨመር ለሌላ ችግር እንድንጋለጥ ያደርጋል። በተለይ የክብደት መጨመር እንግዲህ ለተለያዩ ሪስክ ፋክተሮች እንድንጋለጥ ያደርጋል። በተለይ ተላላፊ ላልሆኑ በሽታዎች እንደነ ካንሰር፣ የስኳር በሽታ፣ የደም ግፊት፣ ስትሮክ እና ሌሎችን የኩላሊትና አይን ላይ ችግር ሊያደርስ ይችላልና ክብደትን መጨመር ካሎሪ ከፍተኛ ይዘት ስላለው ማስተካከል አለብን። ሁለተኛ የምግብ መፈጨት ችግር ያለባቸው በተለይ ደግሞ እንደነዚህ አይነት ሰዎችም ከመጠን በላይ መጠቀም የለባቸውም። በመጠንና በልኩ ተጠቀሙት ነው ጥቅም የሚሰጣቸው። ከዛ በላይ ተጠቀሙት እንደ ተቅማጥ፣ ቁርጠት፣ ሌሎችም ማላብዞሮችን ሲንድሮም ዴቨሎፕ ሊያደርጉ ስለሚችሉ የምግብ መፈጨት ችግር ያለባቸው በተለይ ፒዩዲ፣ ሌላውም ኢሪቴብል ባውል ሲንድሮም ያለባቸው፣ አልሰሬቲቭ ኮላይተስ እና ሌሎችም ችግር ያለባቸው ሰዎች መጥነውና በልኩ መውሰድ አለባቸው ማለት ነው። ሌላው ለኦክሳይድ ውጥረት እንድንጋለጥ ያደርጋል ማለት ነው። በተለይ ቅድም እንዳልነው ከልክ በላይ መውሰድ እነዚህ ኦይሎች መብዛት ለኦክሳይድ ውጥረት እንዲጋለጥ ያደርጋል ማለት ነው። የኦክሳይድ ውጥረት ሲኖር ደግሞ ብዙ ጊዜ ሴሎቻችን ላልተረጋጉ ኬሚካሎች እንዲጋለጥ ያደርጋል ማለት ነው። ስለዚህ ስር ለሰደዱ በሽታዎች እንዲጋለጥ ስለሚያደርግ ይህንን ማስተካከል አለብን ማለት ነው። ሌላው ለደም ስኳር መጨመርም ልንጋለጥ እንችላለን ማለት ነው። ምክንያቱም ቅድም እንዳልነው ኮሌስትሮል ሲበዛ ደም ውስጥ ያለው የስኳር መጠን ሲበዛ ለሌላ ችግሮች ልንጋለጥ ስለምንችል ማለት ነው። ስለዚህ ኮሌስትሮል የበዛባቸው ምግቦች አዘውትረን ስንወስድ ለደም ግፊት እንጋለጣለን። ደም ግፊት ሲኖር ደግሞ ብዙ ጊዜ ለስኳር ችግር እንጋለጣለንና ተያያዥነት አላቸው ማለት ነው። ሌላው አለርጂ ያለባቸው ሰዎችም ምንም አይነት ለዚህ ለኦሊቭ ኦይል አለርጂ ያለባቸው ሬር ነው። ነገር ግን ያለባቸው ሰዎች የቆዳ ሽፍታ፣ እነዚህ የማሳከክ አይነት ስሜት፣ ራስ ምታት፣ ሌሎም የመተንፈስ ችግር የሚያጋጥማቸው ከሆነ መጀመሪያ ሲጠቀሙና ለተወሰነ ጊዜ ሲጠቀሙ እንደሚያደርጋቸው ከሆነ ቀጣይ ላይ ማቆም አለባቸው ማለት ነው። ሌላው ለደም ስር ችግሮች ሊዳረግ ይችላል። በተለይ ኮሌስትሮል እንዲበዛ ስለሚያደርግ ፕላክ እንዲፈጠር፣ ኢንፍላሜሽን እንዲፈጠርና ለደም ስር ችግሮች ወይም ደግሞ ደም ስሮችን ስለሚያጠብ ለተለያየ ለደም ዝውውር ችግር ሊያጋልጥ ይችላል ማለት ነው። ሰባተኛ ከመድኃኒት ጋር ችግር ያለባቸው ሰዎች በተለይ ደግሞ እነዚህ የደም አቅጠኛ፣ የትሮምቦሲስ ያለባቸው ሰዎች አጠቃላይ ከመጠን በላይ ሲወስዱ የደም ዝውውርን ሂደት ስለሚገታ ለተለያየ ችግር ሊያደርግ ይችላል። በተለይ ደግሞ ትሮምቦሲስ እና ኢምቦሊዝም ሊፈጠር ይችላል። ሌላም ችግር ሊፈጠር ስለሚችል እነዚህ መጥኖ መውሰድና በልኩ መውሰድ አስፈላጊ ነው ማለት ነው። ስለዚህ ኦሊቭ ኦይልን በተለይ ደግሞ ኤክስትራ ቨርጂን ኦሊቭ ኦይልን በትክክል እና በመጠኑ መውሰድ እጅግ በጣም ትየለሌ የጤና በረከቶች የምናገኝበት የዘይት አይነት ስለሆነ ከተለያዩ ጉዳቶች ሴሎቻችን እንዲጠብቅልን ስለሚያደርግ ለጤናችን ተመራጭና ትልቅ በረከት የሚሰጥ የዘይት አይነት ስለሆነ በአግባቡ መጠቀም አለብን ማለት ነው። የዛሬውን ክላስ ትምህርት እዚህ ላይ ጨረስን። ቀጣይ ላይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ነው ሰብስክራይብ እያደረጋችሁ እንድታበረታቱ ስል በታላቅ ትህትናና በአክብሮት እጠይቃለሁ። አመሰግናለሁ። ባይ ባይ።